ቪኒሺየስ ጁኒየር ዛሬ በእግር ኳስ ውስጥ ካሉት ምርጥ ተጫዋቾች መካከል አንዱ ነው። ፍጥነቱና ብቃቱ ለተከላካዮች ቅዠት ያደርገዋል። ግን ስለ እርሱ ምን ያህል ያውቃሉ? ዛሬ ስለ ቪኒሺየስ ጁኒየር አምስት አስደንጋጭ እውነታዎችን አብረን እናያለን። ቁጥር አንድ ፍጹም አስደንጋጭ ስለሆነ እስከ መጨረሻው ይቆዩ። ከመጀመራችሁ በፊት ቤተሰብ ለመሆን ይህንን ቻናል ሰብስክራይብ ያድርጉ። እንጀምር። አምስት በሜዳው ላይ የበላይነቱን ከመያዙ በፊት ቪኒሺየስ በብራዚል የፉትሳል ተጫዋች ነበር። በፍላሚንጎ አካዳሚ በ6 ዓመቱ ነበር ፉትሳል መጫወት የጀመረው። የድሪብል ብቃቱ፣ ኳስ ቁጥጥሩና ፈጣን የእግር ታክቲክ በትናንሽና በጠባብ ሜዳዎች ላይ በመጫወት አዳብሯል። አሰልጣኞቹ የፉትሳል ኮከብ እንደሚሆን ያምኑ ነበር። ነገር ግን በ10 ዓመቱ ወደ ሙሉ ጊዜ እግር ኳስ ተቀየረ። አስቡት፣ ፉትሳል ላይ ቢቆይ ኖሮ ዛሬም እንደምናየው ጎበዝ ተጫዋች ይሆን ነበር። አራት በ2017 ሪያል ማድሪድ ገና በ16 ዓመቱ ልጅ እያለ ነበር ቪኒሺየስን በ45 ሚሊዮን ዩሮ ያስፈረመው። በወቅቱ ሁለተኛው ለታዳጊ ወጣት የተከፈለ በጣም ውዱ የዝውውር ገንዘብ ነበር። ተቺዎች ስምምነቱን ገንዘብ ማባከን ሲሉ ተሳለቁበት። ምክንያቱም ቪኒሺየስ ፕሮፌሽናል እግር ኳስ ተጫውቶ አያውቅም ነበር። አንዳንድ የሪያል ማድሪድ ደጋፊዎች እንኳን ብሩ የተጋነነ መስሏቸው ነበር። ነገር ግን ሁሉም ሰው ስህተት መሆኑን አሳይቷል። አሁን ማድሪድን ያለ ቪኒሺየስ ማሰብ ራሱ ይቻላል? በጭራሽ። 3 ሁላችንም ቪኒሺየስ ፈጣን መሆኑን እናውቃለን። ግን በእግር ኳስ ታሪክ ውስጥ በጣም ፈጣን ተጫዋቾች ውስጥ አንዱ መሆኑን ያውቃሉ? የእሱ ከፍተኛ ፍጥነት በሰዓት 38.3 ኪሎ ሜትር ነው። ያ ከሞባፔ ከሃላንድ እና ከወጣት ክርስቲያኖ ሮናልዶ እንኳን የበለጠ ፍጥነት ነው። የእሱ ከፍተኛ ፍጥነት አንድ በአንድ ለመከላከል ፈጽሞ የማይቻል ያደርገዋል። ተከላካዮች ብዙ ጊዜ ልብሱን ይጎትታሉ ወይንም ታክል ይገቡበታል፣ ምክንያቱም እሱን ማስቆም በጣም ከባድ ስለሆነ። 2 ገና በ23 ዓመቱ ቪኒሺየስ በሪያል ማድሪድ ታሪክ ውስጥ ቦታውን አረጋግጧል። በ2022 የሻምፒዮንስ ሊግ ፍጻሜ ጨዋታ ሊቨርፑልን በማሸነፍ ጎሉን አስቆጥሯል። በማድሪድ የ14ኛው የሴል ዋንጫ ትልቅ ሚና ነበረው። ከሜሲ በኋላ ለፍጻሜ ያስቆጠረው ትንሹ ተጫዋችም ሆኗል። በጥቂት የውድድር ዘመናት በርካታ የላሊጋ ዋንጫዎችን፣ ኮፓ ዴል ሬይ እና ሱፐር ካፖችን አሸንፏል። 1 ቪኒሺየስ ጁኒየር ሰውነቱን ብቃትና ጤንነት ወደ ሌላ ደረጃ ወስዶታል። ሚስጥራዊ ስልጠና ዘዴዎች አስገራሚ ናቸው። ፍጥነቱን ለመጠበቅ ምንም ስኳር የሌለውና ውስን ካርቦሃይድሬት ብቻ ያለበትን ጥብቅ አመጋገብ ስርዓት ይከተላል። ልክ እንደ አጭር ርቀት ሯጮች ማለት ነው። እንዲያውም በፍጥነት ለማገገም ሃይ አልቲቲዩድ ቼምበር ውስጥ ነው የሚተኛው። እነዚህ ነበሩ ስለ ቪኒሺየስ ጁኒየር አምስት ብዙ ሰዎች የማያውቃቸው አስገራሚ ነገሮች። በጣም ያስገረማችሁ የትኛው ነበር? በኮሜንት ላይ ያሳውቁኝ።